ብዙ ሰዎች አሉታዊ ሐሳቦችን ማስቆም ከቻሉ ነፃ፣ ደስተኛ፣ ሰላማዊ ሆናለሁ ብለው ያምናሉ። ከመኝታቸውም እንደነቁ ምን ማስወገድ እንዳለባቸው፣ ምን መቆጣጠር እንዳለባቸው፣ አእምሮአቸውን ከቁጣ፣ ከፍርሃት፣ ከጭንቀት እንዴት ማጽዳት እንደሚችሉ እያሰቡ ይነቃሉ። ግን እውነቱ ይኸውና፣ አንድን ሐሳብ ላለማሰብ በሞከራችሁ ቁጥር የበለጠ እየጠነከረ ይሄዳል። በፍጹም ያንን ሐሳብ ማጥፋት አትችሉም። እንደ ፋይል ከስልካችሁ ላይ የምታጠፉት ነገር አይደለም። አእምሮአችሁ ሐሳቦችን በመቀነስ አይሰራም። እሱ ሊሰራ የሚችለው በመደመርና በማባዛት ብቻ ነው። ሐሳቦቻችሁን ስትቃወሙት ይባዛል። በታገላችሁት ቁጥር እየጨመረ ይሄዳል። ለዚህም ነው ብዙ ሰዎች ውስጣቸው ድካም፣ እረፍት ማጣት፣ የተሸነፉ እንደሆነ የሚሰማቸው። የራሳችሁን አእምሮ አትዋጉ። እንደ ወራጅ ወንዝ ገድባችሁ የምታስቆሙት ነገር አይደለም። አእምሮአችሁ ጠላታችሁ አይደለም። እንደውም ካላችሁ ውብ አካላችሁ አንዱ ነው። ችግሩ አብዛኛው ሰው አእምሮ እንዴት እንደሚሰራ በጭራሽ አልተማረም። አእምሮአችሁን ለመቆጣጠር፣ ለማፈን፣ ለማስገደድ አትሞክሩ። ሕይወታችሁን ሙሉ ለምን እንዲህ በውጥረት እንደተሞላችሁ እያሰባችሁ ትኖራላችሁ። በዚህም ጉዳይ ቀላል ታሪክ ላካፍላችሁ። አንድ ወጣት አንድ ጊዜ ወደ እኔ መጣና የተረበሸ የተጨነቀ ሐሳቡ ሁሉ ጊዜ አሉታዊ እንደሆነና መተኛትም ሆነ ማተኮር እንደማይችል ነገረኝ። እነዚህን ሐሳቦች እንዴት ማስወገድ እንደሚችልም እንዳስተምረው ጠየቀኝ። በነገሩ ፈገግ አልኩና ትንሽ ሙከራ እንዲሞክር ጠየቅኩት። ለሚቀጥሉት 10 ሰኮንዶች ምንም ቢፈጠር ስለ ጦጣ አታስብ አልኩት። አይኖቹን ጨፍኖ ለማተኮር በጣም ሞከረ። 10 ሰከንድ ሲያልፍ አይኖቹን ከፈተና ሳድጉር የማይቻል ነው፣ ጭንቅላቴ በጦጣዎች የተሞላ ሆነ አለኝ። በእርጋታ ሳኩና አእምሮ የሚሰራው በዚህ መንገድ ነው አልኩት። የሆነ ነገር ለማስወገድ በሞከራችሁ ቁጥር የበለጠ እየጠነከረ ይሄዳል። ይህ ትንሽዬ ሙከራ የአእምሮን ተፈጥሮ በግልጽ ያሳያችኋል። ሐሳቦቻችሁን ለመቃወም የምትሞክሩ ከሆነ ነገሩ በእጥፍ ተባዝቶ ወደ እናንተ ይመለሳል። አሉታዊ ሐሳቦችን ለመግፋት በሞከራችሁ ቁጥር ለነገሩ የምትሰጡት ጉልበት እየጨመረ ይሄዳል። ለዚህም ነው መጥፎ ሐሳቦችን አታስቡ ያሉን ባህላዊ ምክሮች እስካሁን ያልሰሩት። ሰዎችም ለዘመናት ይህንን መመሪያ ሲሰጡን ቆይቷል። ነገር ግን ይህ መመሪያ ነገሩን ከመቀነስ ይልቅ ብዙ መከራ ለሰው ልጆች አስከትሏል። ከልጅነት ጊዜያችን ጀምሮ የሥነ ምግባር አስተማሪዎቻችንና የሃይማኖት መሪዎቻችን ክፉ ማሰብን እንድናስወግድና ስለ መጥፎ ነገሮች ማሰብ እንድናቆም አስተምረውናል። በምትኩም አወንታዊ ሐሳቦችን ብቻ እንድናስብ አስጠንቅቀውናል። ሆኖም ነገሩን በቅርብ ስትመረምሩ፣ ይህም ምክር ለመከተል ስትሞክሩ አእምሮአችሁ የበለጠ ሥራ ይበዛበታል። የሚከብድና ጫጫታ የሚፈጥር መሆኑን ታያላችሁ። የምትቃወሙት ጉልበትን ይፈጥራል። አእምሮ በባህሪው ጉልበት ይወዳል። የበለጠ ስትቃወሙት የበለጠ አቅም ትሰጡታላችሁ። መናደድ አልፈልግም የምትሉ ከሆነ ወዲያውኑ መናደድ ትጀምራላችሁ። ፍርሃት አልፈልግም የምትሉ ከሆነ ፍርሃታችሁ የበለጠ ይጨምራል። ለዚህም ነው ብዙ ሰዎች ሕይወትን ከራሳቸው ጋር እንደ ትግል አድርገው የሚመለከቱት። ይህንንም እውነት መረዳት ወደ ሰላም የሚያደርሳችሁ የመጀመሪያው እርምጃ ነው። አእምሮአችሁ ጠላታችሁ አይደለም። እንደውም ከአካላችሁ በጣም ፓወርፉል መሳሪያ ነው። ካስተዋላችሁ በዓለም ላይ ሁሉም ሱፐር ኮምፒውተሮች የተሰሩት በሰው አእምሮ ነው። ችግሩ አብዛኛው የዓለም ሕዝብ አእምሮን እንዴት መጠቀም እንዳለበት አያውቅም። አእምሮአችሁ እንደ ተሽከርካሪ ነው። አክሰለሬሽን ብቻ ያለው ተሽከርካሪ። ምንም አይነት ብሬክ የለውም። ምንም አይነት ክላችም አያደርግም። የምትነኩት ነገር ሁሉ ይፋጠናል። ሐሳቦቻችሁን ለማስቆም መሞከር ስታቆሙ አእምሮአችሁ በተፈጥሮ ፍጥነቱን መቀነስ ይጀምራል። በዚህም ግለኝነትና ነፃነትን መለማመድ ትጀምራላችሁ። ሰላምን ማሳደድ አያስፈልጋችሁም። ሰላም ቀድሞውኑ በእናንተ ውስጥ ነው ያለው። ነገር ግን እሱን ለማየት መታገል ማቆም አለባችሁ። ይህንን በጥልቀት ለመረዳት አእምሮአችሁን እንዴት ማየት እንደምትችሉ ላብራራላችሁ። አይኖቻችሁን ጨፍኑ፣ በጸጥታ ተቀመጡ። ምንም ነገር ለመቆጣጠር እንዳትሞክሩ። ሐሳቦቻችሁን ብቻ አስተውሉ። በሰማይ ውስጥ እንደሚተላለፍ ደመና በራሳችሁ ላይ ሲመጡና ሲሄዱ ማየት ትችላላችሁ። ሐሳቦቻችሁን መለወጥ አይጠበቅባችሁም። እነሱን ማፈን አይጠበቅባችሁም። እናንተ አስተሳሰቦቻችሁ አይደላችሁም። ከእነሱ ጋር መተዋወቅ አይጠበቅባችሁም። ሐሳቦቻችሁና ስሜቶቻችሁ ጊዜያዊ ናቸው። ሁሉም ያልፋሉ። መጨረሻ ላይ የምትቀሩት እናንተ ብቻ ናችሁ። እነዚህ ልዩነቶች ማየት ሲጀምሩ ችግሮቻችሁ ሐሳቦቻችሁ እንዳልሆኑ ትገነዘባላችሁ። ችግሩ የነበረው ሐሳቦቻችሁን የሚገልጹት የተሳሳተ ግንዛቤ ነበር። ያንን ልዩነት ካያችሁ በኋላ አእምሮአችሁ መሳሪያችሁ እንጂ ጌታችሁ አይሆንም። እናንተን ከመቆጣጠር ይልቅ ያገለግሏችኋል። ብዙ ሰዎች ቁጣ፣
ፍርሃት፣ ቂምና ቅናት ተሸክሞ ይኖራሉ። እነዚህም ስሜቶች የመጡባቸው በሌሎች ሰዎች ምክንያት እንደሆነ ያምናሉ። ለስቃያቸውም ተጠያቂ ሌላ ሰው እንደሆነ ያስባሉ። ችግሩ መርዙን የምትጠጡት እናንተ ሆናችሁ ሳለ ሌላ ሰው እንዲሞት ተስፋ ታደርጋላችሁ። እነዚህ ስሜቶች የሚጎዷችሁ እናንተን ብቻ ነው። ሳይንስም እንደሚለን ከሆነ ለ5 ደቂቃ የሚቆይ ኃይለኛ ቁጣ በሰውነታችን ውስጥ ጎጂ ኬሚካሎችን እንደሚያመነጭ ይነግረናል። ይህም ልባችሁን፣ ደማችሁንና የነርቭ ስርዓቶቻችሁን ሊጎዳ ይችላል። ቂም ወይም ቁጣ መያዝ የሚጎዳው እናንተን እንጂ የተናደዳችሁበትን አይደለም። ህይወት እኛ እንደምናስበው አይሰራም። ይህንን ስትረዱ ሰላምና ደስታ የእናንተ ኃላፊነት መሆኑን ማየት ትጀምራላችሁ። በውጫዊ ሁኔታዎች ላይ ጥገኛ መሆን ታቆማላችሁ። ሁኔታዎች እስኪለወጡ መጠበቅ አያስፈልጋችሁ። ሁሉም ነገር የሚጀምረው ከራሳችሁ አእምሮ ጋር በሚኖር ግንኙነት ብቻ እንደሆነ ትረዳላችሁ። ቀጣዩ እርምጃ የሚሆነው በእናንተና በአእምሮአችሁ መካከል ርቀትን መፍጠር መማር ነው። ሰውነታችሁና አእምሮአችሁ እናንተን ለማገልገል የተሰሩ ተሽከርካሪዎች ናቸው። በመኪና ውስጥ ተቀምጣችሁ እንደሆነ አስቡ። መኪናችሁ ያለ እናንተ ቁጥጥር ወደሚፈልገው ቦታ እየወሰዳችሁ ነው። ህይወታችሁንም በዚህ ምሳሌ ውስጥ ሰይሙት። አብዛኛው ሰዎች አእምሮአቸውና ሰውነታቸው የሚወስዳቸው በዚህ ልምምድ ውስጥ ነው። ማለቂያ በሌላቸው ሐሳቦች፣ ስሜቶችና የፊዚዮሎጂያዊ ምላሾች ውስጥ ይጠመዳሉ። እነዚህ ሐሳቦችና ስሜቶች የሚያጋጥሟችሁ እናንተ መሆኑን ስትረዱ ሐሳቦቻችሁና ስሜቶቻችሁ የእናንተ እንዳልሆኑ ታያላችሁ። ይህም የነጻነታችሁ መጀመሪያ ይሆናል። ይህንን ነጻነት ለመለማመድ ቀላሉ መንገድ ህይወትን በመረዳት በማወቅ ነው። በጸጥታ ቁጭ በሉና በአተነፋፈሳችሁ ላይ አተኩሩ። አየር ወደ ሰውነታችሁ የሚገባበትና የሚወጣበትን እንቅስቃሴ አድምጡ። በደረታችሁ ላይ የሚሰማችሁ የልብ ምትን አድምጡት። በህይወት መኖራችሁን ተገንዘቡ። ይህም ልምምድ በንቃተ ህሊናችሁና በሐሳቦቻችሁ መካከል ተፈጥሯዊ ርቀትን ይፈጥራል። ቀስ በቀስም ስሜቶቻችሁ በውቅያኖስ ወለል ላይ እንዳሉ ማዕበሎች ይሆናሉ። እናንተም ውቅያኖስ እንደሆናችሁ ትመለከታላችሁ። ይህም ግንዛቤ ቀላል ነው፣ ህይወታችሁንም የሚቀይርላችሁ ነው። ይህንንም አዘውትራችሁ ስትለማመዱ አእምሮአችሁ እንደማይገዛችሁ ታስተውላላችሁ። ሐሳቦቻችሁና ስሜቶቻችሁ ቢመጡ ቢሄዱ ውስጣዊ መረጋጋታችሁን አያናጉ። አእምሮአችሁ አገልጋያችሁ እንጂ ጌታችሁ እንዳልሆነ ትረዳላችሁ። አስፈላጊ በሚሆንበት ጊዜም እሱን መምራት ትችላላችሁ። ሐሳቦቻችሁን መዋጋት ወይም አሉታዊ ሐሳቦችን በአዎንታዊ ሐሳቦች መተካት እንዳለባችሁ ታስባላችሁ። ነገር ግን ይህ ጥረት ሁሉ ጊዜ ከንቱ ውጤት ነው ይዞ የሚመጣው። የምትቃወሙት ነገር ሁሉ እየጠነከረ ይሄዳል። የምትቀበሉት፣ የምትመለከቱት ነገር ግን በተፈጥሮ ይዳከማል። አዌርነስ ኦር ግንዛቤ የምንለው ለህይወታችሁ ቁልፍ ነገር ነው። ሳታስተውሉ መመልከት፣ ምላሽ ሳታገኙ ማስተዋል፣ ከህይወት ጋር መገኘት ወደ ዘላቂ ሰላም የሚወስደው ትክክለኛው መንገድ ነው። ህይወታችሁ ይህንን ለመለማመድ ብዙ እድሎችን ትሰጣችኋለች። ቁጣ ሲነሳባችሁ ዝም ብላችሁ ተመልከቱት። ፍርሃት ሲፈጠርባችሁ ዝም ብላችሁ ነገሩን አስተውሉት። ሐዘን ሲመጣባችሁ ዝም ብላችሁ ተመልከቱት። አትፍረዱ፣ አታብራሩ። ነገሩን ጥሩ ወይም መጥፎ ብላችሁ አትሰይሙት። ምን እንደሆነ ብቻ ተመልከቱት። ይህንን ስታደርጉ ራሳችሁን ካላስፈላጊ ስቃይ ትጠብቁታላችሁ። የስሜቶቻችሁን መርዝ መጠጣትና ሌላ ሰው እስኪሞት መጠበቅ ታቆማላችሁ። በቀን ጥቂት ደቂቃዎች ነገሩን መተግበር ለውጥ ሊያመጣላችሁ ይችላል። ባስተዋላችሁት ቁጥር አዌርነሳችሁ የበለጠ እየጠነከረ ይሄዳል። ችግራችሁ ሐሳባችሁ እንዳልሆነ ማየት ስትጀምሩ ህይወታችሁ ጤናማ ይሆናል። እያንዳንዱ ሐሳባችሁ፣ እያንዳንዱ ስሜታችሁ፣ እያንዳንዱ ጭንቀታችሁ አእምሮአችሁ የሚያመጣው እንደሆነ ትመለከታላችሁ። ነገሩን ይበልጥ ስትረዱት ሐሳቦቻችሁ በንቃተ ህሊናችሁ ውስጥ የሚያልፉ ጊዜያዊ ክስተቶች ብቻ እንደሆኑ ታውቃላችሁ። ደመናዎች በሰማይ ላይ እንደሚንሳፈፉ ሁሉ ሐሳቦቻችሁም ይመጣሉ ይሄዳሉ። አንዳንዱ ሐሳቦች ጨለማ ናቸው፣ አንዳንዱ ሐሳቦች ብርሃን ናቸው። አያችሁ፣ እናንተ ሰማይ ናችሁ። የትኛውም ደመና ቢመጣ ቢሄድ እናንተ ሕያው ሆናችሁ ትኖራላችሁ። ይህ አዌርነስ ቀላል ነው ግን ጥልቅ ነው። ለሰዓታት ማሰላሰል ወይም ብዙ ሺህ መጽሐፍትን ማንበብ አይጠበቅባችሁ። ትንሽ ትኩረት፣ ትንሽ የመመልከት ፍላጎት ብቻ ነው የሚያስፈልጋችሁ። ይህንን በህይወታችሁ ለመጠቀም ስትጀምሩ ህይወታችሁ ቀላል ይሆንላችኋል። ከጊዜ በኋላም እያደገ የሚሄድ ነፃነት ይሰማችኋል። ትንሽ ምልከታ እንኳን አሃ ይህንን ሐሳብ አስተውየዋለሁ፣ ይህ እኔ አይደለሁም ትሉታላችሁ። ይህም ቀናችሁን ሊለውጥ የሚችል ርቀትን ትፈጥራላችሁ። አብዛኛው ሰዎች ይህንን ነገር አይለማመዱትም፣ ምክንያቱም
አእምሯቸውን ለመቆጣጠር ስለሚጥሩ ደስታ ከውጭ እንደሆነ ሰላም የሚገኘው ሁኔታዎችን በመቀየር ወይም መጥፎ ሐሳቦችን በማስወገድ እንደሆነ ያምናሉ። ጠዋት ይነሳሉ፣ ዜናዎችን፣ ማህበራዊ ሚዲያን፣ ኢሜሎችን ወዲያ ይመለከታል። አእምሯቸውም በአስተያየቶች፣ በፍርሃትና በጭንቀት ይሞላል። ስራቸውንም ለመጀመር ሲዘጋጁ አእምሯቸው ቀድሞውኑ በጫጫታ በሰዎች ተሞልቷል። በእነዚህ ነገር ምትክ ጠዋታችሁ ላይ በጸጥታ ለመቀመጥ ስለ ህይወት ለማወቅ 5 ደቂቃ ብቻ ከወሰደባችሁ ቀኑን በተለየ መንገድ ትጀምሩታላችሁ። በማንነታችሁና በሚነሱባችሁ ሐሳቦች መካከል ያለው ልዩነት ታስተውላላችሁ። በውስጣችሁ በሚፈሰው ህይወትና በአእምሮ ጊዜያዊ ሞገዶች መካከል ያለው ልዩነት ታዩበታላችሁ። ይህ ቀላል ልምምድ በጨለማ ክፍል ውስጥ ብርሃንን እንደማብራት ነው። ድሮ ከባድ የሚመስላችሁ ነገር ጊዜያዊና በቀላሉ የሚስተካከል እንደሆነ በግልጽ ታዩበታላችሁ። ሰላም የተፈጥሮ ሁኔታ ነው። ልትረዱት የሚገባው ሌላኛው የአእምሮ ገጽታ የሚነሳውን ሐሳብ ሁሉ ማባዛቱ ነው። ሐሳቦችን ለማስወገድ ከሞከራችሁ በእጥፍ ያባዛዋል። ሐሳብን የምትይዙ ከሆነም በእጥፍ እንደዛው ይባዛል። ለዚህም ነው አሉታዊ ሐሳቦችን በአዎንታዊ ሐሳቦች እንድትተኩት የሚነግሯችሁ። ሰዎችም ይህንን ትምህርት ይቀበሉና ቁጣ ወይም ፍርሃት በሚሰማቸው ጊዜ እኔ ደስተኛ ነኝ ብሎ ለማሰብ ይሞክራሉ። ነገር ግን የሚሆነው አእምሮ ለሁለቱም ሐሳቦች የበለጠ ኃይል ስለሚሰጣቸው በእናንተ ላይ ግራ መጋባትን ይፈጥርባቸዋል። አእምሮአችሁን ዝም ልታስብሉት አትችሉም። እንደ ግል አሽከራችሁም ልትይዙት አትችሉም። ከእሱ ጋር ለመስራት ያላችሁ ብቸኛው መንገድ በምልከታ በግንዛቤና በመረዳት ነው። አእምሮ እንዴት እንደሚሰራ ስታዩ ከእንግዲህ አትታገሉትም። ከእንግዲህ ለሚጎዳችሁ ሐሳቦች ጉልበት አትሰጡም። ዝም ብላችሁ ታዩታላችሁ። ይህ አስማት አይደለም፣ በሕይወታችሁ ላይ የምትተገብሩት ቀላል አመክንዮ ነው። ዛሬ በአእምሯችሁ ውስጥ ተጨማሪ ሙከራን እንድትሞክሩ ፈልጋለሁ። አይኖቻችሁን ጨፍኑ፣ በዝግታ ትንፋሽ ውሰዱ። የያዛችሁትን አንድ ጭንቀት አስቡ። አሁን እሱን ለመግፋት ወይም ለመተው ከመሞከር ይልቅ ዝም ብላችሁ ተመልከቱት። ሐሳቦቻችሁንም ለአእምሯችሁ ጭንቀት ብላችሁ ሰይሙት። ከዚያም በወንዝ ላይ እንዳለ ቅጠል ሐሳባችሁ እንዲንሳፈፍ አድርጉት። ይህንንም ደጋግማችሁ አድርጉት። አስደናቂ ነገርን ታስተውላላችሁ። ሐሳብ ኃይሉን ማጣት ይጀምራል። ታዩታላችሁ፣ ግን ከእንግዲህ አይረብሻችሁ። ይህ ትንሽዬ ልምምድ ሊሆን ይችላል የአእምሯችሁ መልስ ለማግኘት የመጀመሪያው እርምጃ ልንለው እንችላለን። ይህንንም በተከታታይ ስታደርጉት በጣም የሚያስጨንቃችሁ ሐሳቦች ከእናንተ ጋር አይኖሩም። አእምሯችሁ ይረጋጋል። የህይወት ስሜት የበለጠ ግልጽ ይሆንላችኋል። ቁጣ፣ ቂም፣ ፍርሃትና ቅናት የሁሉም ሰው የተፈጥሮ ስሜቶች ናቸው። ነገር ግን አብዛኛው ሰው ዓላማቸውን በተሳሳተ መንገድ ይረዳል። እነዚህም ስሜቶች የሚከሰቱት በውጫዊ ሁኔታዎች ኦር በሌሎች ሰዎች ነው ብለው ያምናሉ። ስቃያቸውንም በአለቆቻቸው፣ በጓደኛ፣ በቤተሰብ ኦር በህብረተሰቡ ላይ ይጠቀሙታል። እንደ እውነቱ ከሆነ ስቃያችን የሚመጣው ከራሳችን አእምሮ ጋር ካለን ግንኙነት ነው። ቁጣ ሌላን ሰው አይጎዳም፣ ቂም ሌላን ሰው አይቀጣም። እነዚህን ስሜቶች በውስጣችሁ ስትይዙ መርዝን እንደጠጣችሁ ቁጠሩት። ሌላ ሰው ግን እንዲሞት ተስፋ አታድርጉ። ሳይንስም እንደሚለው ከሆነ ጠንካራ የቁጣና የውጥረት ስሜቶች በደማችን ውስጥ ጎጂ ኬሚካሎችን እንደሚፈጥሩ ያረጋግጠውልናል። ይህም ልባችሁን፣ በሽታ የመከላከል አቅማችሁንና የነርቭ ስርዓታችሁን ይጎዳል። ስሜቶቻችሁን ስታስተውሉ ራሳችሁን መጉዳት ታቆማላችሁ። መከራ ለሚፈጥሩባችሁ ሐሳቦች ጉልበት መስጠት ታቆማላችሁ። ሕይወታችሁን መቆጣጠር ትጀምራላችሁ። ይህ ከየትኛውም ቦታ በማንኛውም ጊዜ ሊከናወን የሚችል ልምምድ ነው። አዌርነስ እና ትኩረት ብቻ ነው የሚያስፈልጋችሁ። አሁን ደግሞ ስለ አካላችሁና ስለ አእምሯችሁ አንድ ላይ እንነጋገር። አብዛኛው ሰዎች ከሰውነታቸውና ከአእምሯቸው ጋር የማያቋርጥ ዑደት ውስጥ ገብተዋል። ደክሞኛል፣ ተጨንቄያለሁ፣ ታምሜያለሁ፣ ተናድጃለሁ ይላሉ። እውነታው ግን አእምሯችንና አካላችን እኛን ለማገልገል የተሰራ ተሽከርካሪ ነው። ነገር ግን አሽከርካሪው እናንተ እንደሆናችሁ ካወቃችሁ በእናንተና በአእምሯችሁ መካከል የተወሰነ ክፍተት ይፈጠራል። በዚህ ክፍተት ውስጥም ነፃነታችሁን ታገኛላችሁ። ይህ ቀላል ግንዛቤ ሕይወታችሁን የምትለማመዱበትን መንገድ ይለውጥላችኋል። ሕይወትም ይህንን ግንዛቤ ለመለማመድ የማያቋርጥ እድልን ይሰጠናል። ፍርሃት ሲሰማችሁ ልብ በሉት። ጭንቀት ሲነሳባችሁ ልብ በሉት። ራሳችሁን ከነገሩ ጋር አያይዙት። አትፍረዱ፣ ምንም ነገር አትበሉ። ዝም ብላችሁ ተመልከቱት። ቀስ በቀስም አእምሯችሁ ዝምታን ያስተጋባል። በሂደትም የስሜቶቻችሁ ማዕበል ጥንካሬያቸውን ያጣሉ። ከጥቂት ጊዜም በኋላ
ለዓመታት ያልተሰማቸው የመረጋጋት ስሜት ይሰማቸዋል። አስተውሉ። ይህ ሐሳቦቻችሁን ለማስወገድ አይደለም፣ እነሱን ስለመረዳት ነው። በእናንተና በአእምሯችሁ መካከል ተፈጥሯዊ ክፍተት ስለመፍጠር ነው። በዚያ ክፍተት ውስጥም ነፃነት፣ ግልጽነት፣ ሰላምን ታገኛላችሁ። ይህ የጥበብ ፍሬ ነገሯ ነው። ሰዎች መከራን እንዴት ማቆም እንዳለባቸው ሲጠይቁኝ አብዛኛውን ጊዜ አንድ መመሪያ ሰጣቸዋለሁ። የራሳችሁን ሕይወት ወቁ ትላቸዋለሁ። አስተውሉ። የመጀመሪያው መፍትሄ ውስጣዊ ነው። ትንፋሻችሁ ይሰማችሁ፣ የልብ ምታችሁ ይሰማችሁ፣ በሕይወት የመኖር ስሜት በውስጣችሁ ይኑር። ይህንን በሕይወታችሁ ላይ መተግበር ስትጀምሩ በቀን ለጥቂት ደቂቃዎች እንኳን ቢሆን አእምሯችሁ በተለየ መንገድ መስራት ይጀምራል። ሐሳቦቻችሁና ስሜቶቻችሁ ከእንግዲህ አይቆጣጠሯችሁ። ሕይወትን በግልጽ ማየት ትጀምራላችሁ። ነፃነትን መቅመስ ትጀምራላችሁ። ቁጣና ፍርሃት ቢነሳባችሁ እንኳን ከእንግዲህ የምትቃወሙት ነገር አይደለም። ምን እንደሆነ ትመለከቱታላችሁ። በአእምሯችሁ ውስጥ ጊዜያዊ እንቅስቃሴ እንደሆነ ትዝ ይሏችኋል። ከዚያም ቀስ በቀስ ያልፋል። ከማንም ጋር አትጣሉ። አእምሯችሁን በጥንቃቄ ስትመለከቱ አያሳስታችሁም። ለራሳችሁ እድገት አዌርነስ የሰላም መሳሪያችሁ ይሆናል። አእምሯችሁን ከመታገል ይልቅ ማየት ስትጀምሩ ሕይወታችሁ በተፈጥሮ መለወጥ ትጀምራለች። ከሁሉም ሐሳቦቻችሁና ስሜቶቻችሁ እናንተ እንዳልሆናችሁ ትገነዘባላችሁ። ይህ አዌርነስ ወይም ግንዛቤ ቀላል ነው፣ ነገር ግን ህልውናችሁ ሙሉ ለሙሉ ሊለውጠው ይችላል። አብዛኛው ሰዎች ሙሉ ሕይወታቸውን ለሐሳቦቻቸውና ለስሜቶቻቸው ምላሽ በመስጠት ያሳልፋሉ። እውነተኛና ዘላቂ እንደሆነ በማመን ቁጣ፣ ፍርሃት፣ ቂምና ምኞቶቻቸውን አጥብቀው ይይዛሉ። ነገር ግን እነዚህ ጊዜያዊ ማዕበሎች ናቸው። እናንተ ደግሞ ውቅያኖስ ናችሁ። ሰላም ከውጪ እንደማይመጣ፣ ስራችሁን፣ ሁኔታችሁን፣ ግንኙነቶቻችሁን በመቀየር እንደማይመጣ ትገነዘባላችሁ። ሰላም የሚመጣው በሕይወት እንዳላችሁ በማወቅ አእምሯችሁ የሚያልፉትን ሐሳቦች ሙሉ ለሙሉ ባለመታወቅ ስታሳልፏቸው ነው። ፈተናዎች በሕይወታችሁ ቢከሰቱም እንኳን ለውጥን ታስተውላላችሁ። ሁልጊዜም ችግሮች፣ ግንኙነቶችና ኃላፊነቶች ይኖራሉ። ነገር ግን አእምሯችሁን መመልከት ከጀመራችሁ በኋላ እነዚህ ፈተናዎች ውስጣዊ መረጋጋታችሁን አይናጉባችሁም። ቁጣና ፍርሃትም አይቆጣጠራችሁ። ሚስጥሩ እነዚህን ልማዶች ማስወገድ ሳይሆን በእነሱና በአዌርነስ መካከል ክፍተት መፍጠር ነው። ያም በኋላ ሕይወት ከሐሳቦች የበለጠ ትልቅ እንደሆነ ትገነዘባላችሁ። ወደ ኋላ ሳትጎተቱ ወይም ወደፊት ሳትገፉ በአሁን ጊዜ መኖር ትጀምራላችሁ። አእምሮ ስራ የበዛበት ሊሆን ይችላል፣ ነገር ግን ሊቆጣጠራችሁ አይችልም። በንቃተ ህሊናችሁ ውስጥ ነፃነት አላችሁ። ያ ነፃነትም ከፍተኛ ደስታና ሰላም ያመጣላችኋል። በጣም ቀላሉ ልምምድም ይህንን ግንዛቤ በየቀኑ እንድታዳብሩት ሊረዳችሁ ይችላል። በመጨረሻም አንድ ነገር ልሰጣችሁ ፈልጋለሁ። ዛሬውኑ ጀምሩት። በጸጥታ ለመቀመጥ አይኖቻችሁን ለመዝጋትና ሕይወትን ለመመልከት ጥቂት ደቂቃዎችን ውሰዱ። እስትንፋሳችሁን፣ የልብ ምታችሁን፣ በሰውነታችሁ ውስጥ ያሉትን ስሜቶችና ሐሳቦችን አስተውሉ። ያለ አንድ ትስስር፣ ያለ ፍርድ ተመልከቷቸው። አሁን የነገርኳችሁን ነገሮች በየቀኑ የምትተገብሯቸው ከሆነ ለውጥን ማስተዋል ትጀምራላችሁ። አእምሮአችሁ ይረጋጋል። በውጫዊ ሁኔታዎች ላይ ያልተመሰረተ ነፃነትና ሰላምን ታገኛላችሁ። ሰው የመሆን ትልቁ ስጦታ ግንዛቤ ነው። የራሳችሁ አእምሮን መመልከት ትችላላችሁ። ሐሳቦቻችሁና ስሜቶቻችሁን ማስተዋል ትችላላችሁ። እናንተና በአእምሮአችሁ መካከል ክፍተትን መፍጠር ትችላላችሁ። አብዛኛው ሰው ግን ይህንን ማድረግ አይችልም። እናንተ ይህንን ቪዲዮ መመልከት የቻላችሁ ብቻ ይህንን እድል አግኝታችሁታል። ሰላም፣ ነፃነትና ደስታ የሩቅ ግቦች አይደሉም። እነሱ የንቃተ ህሊናችሁ ተፈጥሯዊ ውጤቶች ናቸው። አስቀድሞውኑ በውስጣችሁ አሉ። ማድረግ ያለባችሁ እነሱን ማስተዋል ብቻ ነው። ይህንን ስትለማመዱ ሕይወት ያለምንም ጥርጥር ይስተካከልላችኋል። ከአስተሳሰቦቻችሁና ከስሜቶቻችሁ ጋር አትታገሉ። በተፈጥሮ የሚፈጠረውን ነገር ለመቃወም ጉልበት አታባክኑ። ሕይወታችሁ ያው እንደሆነ አስተውሉ። ቀላል ነገሮችን ተመልከቱ። ሰማይ፣ አየር፣ ብርሃን እንዴት ውብ እንደሆኑ ተመልከቱ። ይህንን መረዳት ከቻላችሁ አእምሯችሁ የመከራ ምንጭ ሳይሆን የማስተዋል
የፈጠራና የንጽህና ምንጭ መሆኑን ትገነዘባላችሁ። ሕይወታችሁን ፈጽሞ ባላሰባችሁ መንገድ ታገኙታላችሁ። ነፃ ትሆናላችሁ፣ ትረጋጋላችሁ። ይህ የመጨረሻው እውነት ቀላልና ጥልቅ ነው። ተለማመዱት፣ ተከተሉት፣ ኑሩት። ይህንንም ስታደርጉ ከአስተሳሰቦቻችሁ በላይ ነፃነትን ታገኛላችሁ። ይህ ነው እንግዲህ ትምህርቱ። በሌላ የላይፍ ሌሰን እስከምንገናኝ ቸር ቆዩልኝ ባይ